የዚህ ገፈት ትልቁ ከማሾች የምናገለግለው ፊንቴክ ብቻ አይደለም፣ ማህበረሰቡ ነው። ስናምጥ ነበረ። ዛሬ እኛም ተደስተናል። ኢትዮጵያ ከዚህ በላይ ትራመዳለች። ጠብቃችኋል፣ ብዙ ጠብቃችኋል። ቴንኪው ስለ ትዕግስታችሁ። ኢትዮጵያ በ10 ዓመት የመሪ እቅዷ ላይ ኤሌክትሪክ ተሽከርካሪዎችን ቁጥር ከ500,000 በላይ ለማድረስ በሁሉም ካቴጎሪ እቅድ ነድፋ እየሰራች ትገኛለች። የሚሰራ መኪና መንዳትን ያክል የሚያስደስት ነገር የለም። ከአንድ ዓመት በፊት ነበር የፊንቴክ ውዝግብ የሚጀምረው። በወቅቱ የፊት ገጽ ለመሆን ድርጅቱን ወክለው ሀሳብ እንዲሰጡ ማስታወቂያ እንዲሰሩ አርቲስት ሉላ ገዙ እንዲሁም አርቲስት ጸይወት አበበን ጥያቄ ያቀረበላቸው። በወቅቱ እነዚህ ብልሴት አርቲስቶች በጨዋ ደንብ እንደማይቀበሉ ከዚህ ድርጅት ጋርም ምንም አይነት ግንኙነት እንደሌላቸው አሳውቀው ነበር። ከዚህ በኋላ በርካታ አርቲስቶች ሰራዊት ፍቅሬ፣ ዳንኤል ተገኝ፣ ወንድም ካሊድ፣ ይገረም ደጀኔ፣ አብርሃም ግዛውን ጨምሮ በርካታ ሰዎች እጃቸውን ያስገቡት ተከታታይ ኢቨንቶችን በማዘጋጀትም ድርጅታችን ህጋዊ ነው እወቁልን ሲሉም ከርመው ነበር። በዚህ መሃል ከ11 ወራት በፊት ስካይላይት ሆቴል በተዘጋጀ ጋዜጣዊ መግለጫ ላይ በቅርቡ 250 መኪናዎች ለባለ እድለኞች እንሰጣለን ብለው ይፋ ያደርጋሉ። ታዲያ ቃል የተገባለት አንድ ጋዜጠኛ ብሩክ የተባለ ከዚህ ቀደም ላጲስ የተሰኘ የቴሌቪዥን ፕሮግራም በማዘጋጀት በማቅረብ ይታወቅ ነበር። በምን እንመናችሁ ቃላችሁን እየጠበቃችሁ አይደለም ሲል በዚህ መልኩ ቅሬታውን ገልጸው ነበር። የተወራራ መስቀል ጌታ ምክንያቱም እኔና መጥተው መኪና ብዙ ሰዎች ይባላል ከዛ የተወራራ መስቀል ናቸው። ድርጅቱ በመጀመሪያ ታማኝነቱ የሚወጡት ጋዜጠኞች መጀመሪያ መሆን አለበት ብያለሁ። እኛ ያረጋገጥነው ነገር ለማህበረሰቡ እናቀርበው። ምናልባት እዚህ ጋር ያሉ ጋዜጠኞች አሉ፣ ውጭ ያላቀባቸው ጋዜጠኞች አሉ፣ የራሳቸው የተለየ ስሜት ያላቸው ማለት ነው። ከዚህ በፊት በፊንቴክ እንግዲህ በነበረ ስብሰባ አካባቢ ነገራችን ላይ ግልጽ ሰው ማሸታሉ የተሰማኝ ግልጽ መናገር እና እኛ ፕሮሞሽን መስሪያ ጋዜጠኞች አሁን ከዚህ በፊት 12 ጋዜጠኞች መኪና ሰጣለሁ ብላችሁ ነበር። አሁን እኔ ምናልባት ዳኒ ላይ ይችላል ይሄ ነገር ከዳኒ ጋር አውጣለሁ፣ ግን መጠየቅ ስላለብኝ አሁን ጠይቃለሁ። 12 መኪና በነፃ እንሰጣለን ነው የሚለው ምንም ጥያቄ የለው። ምናልባት አገኘቱ ላይ ሌላ ሊሆን ይችላል። እኔ ቃል ላይ በቃሉ መሰረት 12 መኪና በየወሩ አንድ እዚህ ውስጥ ቦታ ላይ ማለት ተብሎ ነበር። አሁን ላይ ጋዜጠኞች ጋር እየደወሉ ቤኪ አንተ ተቀርባችሁ አጠቁ መኪና ውስጥ እንዴት ሆነ ይላል። እኔ ማነው ነገር የለም። እኔ መኪና እንደሚሰጥ ነው ማለት ከዛ ቤቢ ሶስት ኡፋ ያደርግልሽ እና ቤቢ ወሰደት ነው አሁን ቀጥሎ ሊሰጥ ይችላል። እኔ ነው ሳይብልም ነገር እና ሌሎች ሰዎች የተመዘገቡ ሰዎች መጥተው ሲጠይቁ ሌሎች አዎ ይሰጣል ብዬ ልብቶ ይችላል። በርካታ አርቲስቶች አምባሳደር ተደርገው ሲሾሙ ሲሸለሙ ለምን የሚልና በምንስ ክራይቴሪያ ሊመረጡ ቻሉ የሚለውን በወቅቱ ለመናገር ፍቃደኛ አልነበሩም። ፊንቴኮች በሌላ መድረክ ላይ እንገልጸዋለን ሲሉ ነበር ምላሽ የሰጡት። ቀጥሎ ደግሞ ከ9 ወር በፊት መስቀል አደባባይ ላይ ባዘጋጁት ኢቨንት ላይ እርስ በርስ ሲሸላለሙ ተስተውለዋል። በዚህ ለባለ እድለኞች ይሰጣል የተባሉትን መኪኖች ሲያሳዩም ነበር። በተለይ ደግሞ ወንድም ካሊድ፣ አብርሃም ግዛው፣ ይገረም ደጀኔ፣ ዳንኤል ተገኝ እዛው መኪና ተረክበው ነበር። በዚህ መልኩም ነበር ሀሳብ ሲሰጡ የነበረው። ምን ነበር ያሉት? እውነት እነዚህ አምባሳደር አርቲስቶች ህዝቡን አታለውታል ወይ? ከአንደበታቸው የሰማነው እውነት ለዚህ ምስክር ይመስላል። አልፋችሁ ደግሞ ዛሬ ለዚህ ቀን በመምጣታችሁ ደግሞ እናንተን እንኳን ደስ ያላችሁ ማለት ፈልጋለሁ። የእውነት ፊንቴክ ኢንቨስትመንት ትልቅ ነገር አድርገዋል። ማህበራዊ ግዴታን በመወጣት አኳያ ቀደም ሲል እንደተገለጸው በጎዳና ህይወት ላይ የነበሩ በጣም በአስቸጋሪ ሁኔታ እዚሁ አካባቢያችን ስቴዲየም ላይ ከተለያየ ከቸርቸር ጎዳና ጀምሮ ያነሳናቸውን ወገኖቻችንን ለመርዳት ቀደም ሲል ወደ 1 ሚሊዮን ብር ድጋፍ አድርጎልን ነበረ። ከዛ በኋላ ግን ወደ ፋውንዴሽናችን መጥቶ በጎበኙበት ሰዓት ላይ አዲሱ ፋውንዴሽናችንን ለመገንባት እኔ የነበረችኝን አንድ መኪና የመጨረሻው ደረጃ ሲደርስ ያ የመኪና ቤቶች ቁልፍ የገዛንበት ዕዳ ነበረበት እና ያንን ዕዳ ለመክፈል ቀጥታ መኪና የሸጡት እና ብዙም እንግዲህ ምናልባት ኮሜዲያን እሸቱ ላይ ኢንተርቪው ካያችሁት እዛ ላይ ነበርና ያችን ቪዲዮ እንግዲህ የድርጅቱ አስተዳደሮች አይተው ነበርና
እንግዲህ ከነበረ የመጀመሪያ ስጦታ ከፍ አድርገው በማድረግ ጭምር ለእኔ ክብር ይመጥናል የሚለውን ነገር ይህን በማድረጋቸው የተሰማኝን ክብርና የተከበር ትልቅ በክብር እንድታመሰግኑ ይጠይቃል። እንደ ቻይኖቹ ንግግር ላሳጥር፣ እኔ ጨርሻለሁ። መኪና ያለበትን ቦታ ንገሩኝና እየነዳሁ በጣም አመሰግናለሁ። ጨዋታው እንዳለው ነው። ቅድም ብየዋለሁ። ይሄ በጣም ታሪካዊ ቦታ ላይ ነው ያለነው። ፊንቴክ ኢንቨስትመንት እንግዲህ ይሄንን ያለ ምክንያት አላሰበውም ብዬ አስባለሁ። አምባሳደር ብሎ የመረጣቸው ግለሰቦችን በዚህ አደባባይ ቅድም በገለጽነው ሁኔታ ከነዳጅ መኪና ወደ ኤሌክትሪክ መኪና ያለውን ሽግግር እንደ ምልክት እንደ ምሳሌ ሆነው ርክክብ እንዲያደርጉ ነው ያደረገውና ፊንቴክ ኢንቨስትመንት ምሳሌያዊ ነገር ነው ያመጣው። በዚህ አጋጣሚ ለማመስገን ወዳለው ፊንቴክ ኢንቨስትመንትን አብርሃም ግዛው እንኳን ለሳለ ቀጣዩን ቆንጆ የመረከብ ሂደት የዘንባቸው። እሺ፣ በጣም አመሰግናለሁ። እዚህ የታደማችሁ ክቡራትና ክቡራን እንግዶቻችን በሙሉ ጥሪያችንን አክብራችሁ ስለተገኛችሁ ክብረት ይስጥልን እንላለን። እንግዲህ ፊንቴክ ኢንቨስትመንት ባለፉት ጊዜያት እንግዲህ ቀደም ብሎ እንደተገለጸው ይሄ 4ኛ ዙር የመኪና ርክክብ ስነስርዓት የደረሳችሁ ደንበኞችም እንኳን ደስ ያላችሁ ለማለት እወዳለሁ። እንግዲህ በተለይ የአረንጓዴ ሌጋሲን ከማስቀጠል አንጻር እና የካርቦን ልቀትን ከመከላከል አንጻር ፊንቴክ ኢንቨስትመንት እንደነዚህ ያሉ አማራጮችን ይዞ በተለይ ደግሞ ተጠቃሚዎች እንዲሆኑና ህብረተሰቡ በተመጣጣኝ ዋጋ እነዚህ ምርቶችን እንዲያገኝ ስላስቻለ በድጋሚ ማመስገን እንወዳለን። እኛም እንደ አምባሳደርነታችን በቀጣይ ጊዜ ከፊንቴክ ኢንቨስትመንት ጋር በጋራ በመሆን እነዚህ የተባሉት ቃል የተገቡት መኪኖች ለደንበኞች ርክክብ ስነስርዓት እንዲደረግ አስተዋጽኦ እናደርጋለን። ክቡራን እንግዶች እንዲሁም ታዳሚዎች የመኪና ቁልፍ ለማረከብ ጓጉታችሁ ይህ ሁሉ ንግግር እንደሚሰለቻችሁ ይታወቃል። ግን ደግሞ ግድ ስለሆነ ማለት በዚህ ደረጃ የሚካሄድ ነገር አይቼ አላውቅም እና ጥሩ ስለሆነ ነው አንዳንድ ነገር የምንናገረው። ፊንቴክ ኢንቨስትመንት ቃሉን መጠበቁን ቅድም ይገርም ተናግሯል። ካሊድም ሲናገር ነበር እስከ ጅቡቲ፣ አዳማ ከዛ በኋላ እዚህ መምጣታቸው። ምክንያቱም እኛ የምናገለግለው ፊንቴክ ብቻ አይደለም ማህበረሰቡንም ነው እና ከማህበረሰቡም ጋር እንዴት ነው ይሄ የተባለው ነገር በትክክል ይደርሳል የሚለው ነገር ለመከታተል እዛ ድረስ ሄደን የመጣ ነው። ካየንም በኋላ ደግሞ መኪኖች መጥተዋል። ስለዚህ አሁን ዛሬ የምትረከቡ ሰዎች እዚህ ያላችሁ በጣም ደስ ይላል። በጣም ብዙ አቁመናችኋል። እጅግ በጣም ይቅርታ። በፊንቴክ ኢንቨስትመንት ስም በጣም ደስ የሚል ነገር ነው። እንግዲህ ዛሬ እስካሁን ድረስ ታክሳችሁ ቆይታችሁ ቁልፋችሁን ተረክባችሁ ደግሞ በኤሌክትሪክ የሚነዳ መኪና የሚሰራ መኪና መንዳትን ያክል የሚያስደስት ነገር የለም። እኔ በጣም ነዳጅ የሚበላ መኪና ነድቻለሁ። ትንሽ ነዳጅ የሚወስደውን አይቻለሁ። ከኮንፈርት አኳያ ከኪስ አኳያ የኤሌክትሪክ መኪና ተጠቃሚ መሆን ወደ ቴክኖሎጂው መምጣት እጅግ በጣም መዘመን ነውና እንኳን ደስ አላችሁ እያልኩኝ እስካሁን ድረስ በነበረው ሁኔታ ቀደም እነሱም እንዳሉት ጅቡቲ ድረስ ሂደን አዳማ ድረስ ሂደን መጥተን ደግሞ እዚህ ስትረከቡ ድረስ የምናደርገው ነገር ማህበረሰቡ ጋር ነገሮቹ እንዲደርሱ ቶሎ እንድታቁ የሚል ነገር አስበን ነውና ከዚህ በኋላ በጣም ብዙ መኪኖች ተገዝተው ቻይና መንገድ ላይ የደረሱ አሉ፣ ባህር ላይ ያሉ አሉ፣ ጅቡቲ የደረሱ አሉ። እነሱ ደግሞ በሂደት እናስረክባለን። ከዚህ በላይ በኢትዮጵያ ውስጥ በተለይ ወጣቱ በምናውቀው በታክሲ ወይም ደግሞ በተለያዩ የስራ ቦታዎች ላይ አይተነው ወይም ደግሞ የነዳጅን እንግዲህ መቀነስ እንጂ መቼም ማጥፋት አይቻልም። ቀስ ያለ ሚኒማይዝ እናደርገዋለን። ቢሆንም ደስ ካለኝ ነገር ውስጥ ከልቤ ፊንቴክ ይሄንን ነገር 4ኛ ጊዜ ለዚህ በመብቃቱ እሱን አንድ ላለው። ሁለተኛ ተረካቢዎች እንኳን ደስ ያላችሁ። ራሳችሁን፣ ቤተሰቦቻችሁን፣ ሀገራችሁን የምትለውጡበት ጊዜ ቅርብ ነው ላለው። አመሰግናለሁ። እንዴት አደራችሁ? በእውነት እንኳን ደስ ያላችሁ። ብዙ ጠብቃችኋል። ብዙ ጠብቃችኋል። ቴንኪው ስለ ትዕግስታችሁ። በደንብ በስርዓቱ የሚስተካከሉ ጉዳዮች ይኖራሉ። የእውነት ኑ
ትጠቀማላችሁ ብዬ አስባለሁ። ሌላው ግን የምፈልገው ነገር የእውነት እዚህ መሀላችን አንድ ትልቅ ሰው አለ፣ የዚህ ጉዳይ ሀሳብ ባለቤት የእውነት የማይተኛ በየጊዜው የሚጨነቅ ሀሳቦቹ ትልልቅ ዳኒ በጣም ነው የማመሰግነው። በእውነት ነው የምነግርህ። ሁሌ ለአገር የምታስበው ነገር ለወገን የምታስበው ነገር ትልቅ ነውና እግዚአብሔር ሀሳብህን ይሙላልህ። በብዙ እቺን ሀገር ትጠቅማለህ ብዬ አስባለሁ። እግዚአብሔር ይባርክ። እዚህ ጋር ያሉት ብራንድ አምባሳደሮች ከፊንቴክ ጋር በመሆን ቀን ከሌሊት ለህዝቡ ቁልፋቸውን የሚረከቡበት እንደ ቅደም ተከተላቸው ቁልፋቸውን የሚረከቡበትን ቀን ስንናፍቅ ስናምጥ ነበረ። ዛሬ እኛም ተደስተናል፣ እናንተም እንኳን ደስ አላችሁ። ግን ገና ነው 1000ኛ ደርሰን የዛኔ በጣም የምንመሰጋገን ይሆናል። እንደተባለው ሰሌ አንስቶታል። ዳኒ እግዚአብሔር ካንተ ጋር ይሁንና ራዕይን ፈጽሞልህ ከ1000 በላይ ከፍ ብሎ ወደ 10,000 20,000 እያለን የኢትዮጵያን ሕዝብ የምናዳርስበት ጊዜ እንዲሆንልን እመኛለሁ። ከዛ ውጭ የመንግስት አካሎች እዚህ ስላሉ እባካችሁን ከኛ ጋር ተጋግዛችሁ እንድትሰሩ የእኛንም ጭንቀት ለህዝቡ ተጋርታችሁ ይህንን ነገር እውን የምናደርግበትን ነገር በዚህ አጋጣሚ እናንተም እንድትረዱን አሳስባለሁ። ስለ ሁሉም ነገር አመሰግናለሁ። እንኳን ደስ አላችሁ። ወዲህ ከዚህ ንግግር በላይ አርቲስት ሰለሞን ቦጋለና ዳንኤል ተገኝ ዳንኤል ምስጋና ላንተ ሲሉ ሲያሞካሹት የነበረው ሰው ከዚህ ቀደም ሄሎ ታክሲ በሚል የበርካታ ዜጎችን ህይወት አመሰቃቅሎ ከርሞ ነው እንግዲህ በዚህ መልኩ የተገለጠው። የሚገርመው ከጀርባ ሆኖ በዋናነት ሲመራ የነበረውም ይህ ግለሰብ እንደሆነ አንዳንድ ማሳያዎች ይታዩ ነበር። እነዚህ ህዝቡ የሚያከብራቸው፣ የሚወዳቸው፣ የሚከተላቸው አምባሳደር አርቲስቶች የአምባሳደርነት ልክ ያልገባቸው በዚህ ልክ ለማጭበርበር እንዴትስ ሆነላቸው? በተለይ ደግሞ መንግስት የዚህን ድርጅት አሰራር ቀረብ ብሎ ሲከታተል እንደነበር መስቀል አደባባይ ላይ በተዘጋጀው ኢቨንት ላይ ገልጾ ነበር። ታዲያ እውነታው ምንድነው? ይህ የሰው ህይወት የነጠቀ ቤተሰብን የበተነ ሊያውም በዚህ ጊዜ ሰው የኑሮ ውድነቱ ጭንቅ ውስጥ በከተተው በዚህ ሰዓት እንዴት ያመነን ህዝብ እውነት እንቀማለን?